ዳግመኛ ስላንተ አንድ ነገር ብሰማ ከትምህርት ቤት ትባረራለህ አለው። ተሻለ አንገቱን በፍርሃት ሰብሮ ከክፍሉ ወጣ። በላይ የተሻለ ነገር ከንክኖታል። እየተከራየ ደብተር ማንበቡ፣ እናቱ ቤት እያከራየች ልጇ ትምህርት ቤት ዴስክ ላይ ተዘርሮ ማደሩ የአባይ ልጅ ውሃ ጠማው ነው ነገሩ። የተለየ አስደንጋጭነት ነበረው። ተሻለን ተከትሎት ወጣና ለመጀመሪያ ጊዜ አትኩሮ አየው። ሊጠራውና ሊያነጋግረው ቢፈልግም በዝምታ አካሄዱን፣ አንገት አደፋፉን፣ ክንዱን አጥፎ ያነቡ አይኖቹን አጠራረጉን፣ ንፋስ የሚያርገፈግፈው አቧራማ ጥቁር ጸጉሩን፣ ቀጫጫ መዳም ባዶ እግሮቹን እያጠና በሐዘንና በመገረም በቀስታ ራሱን ነቀነቀ። የ11 ሰዓት ፀሐይ ፊቱ ላይ ታበራለች እንደ ማንኛውም ቀን። የሆነ ቦታ ቀትር ይሆናል፣ ጅማ ምናምን ወይም ሸበሌ። አቧራማ ፊቱን ሰንጥቆ ያለፉት የእንባ ጠብታዎች የሰሯቸው መስመሮች ጉንጮቹ ላይ ጠቆር ብሎ ይታያሉ። ወደ ኮቶኒ አካባቢ ጉዞን ጀመረ። ተሻለ መጣ አሉት አንድ ሽማግሌ፣ የግንብ መኖሪያ ቤት የሚያቆሙት የቀን ሰራተኞች አባት የሚሏቸው። አዎ አባት አላቸው ድምፁን ዝቅ አድርጎ። ቀና ብሎ አዩትና ለምን ዘገየ? ሰዎች ሁሉ ወደ የቤታቸው ሄደዋል። እራትን እዚያ ዘንድ አለልህ ብላ፣ ሂሳቡን በኋላ አብረን እናሰላለን አሉት። ያጋጠመውን ሊነግራቸው አልፈለገም። በችግሩ ተገፍቶ እንደመጣ ያውቃሉ። ዝርዝር ዕውቀት ግን የላቸውም። ለሱ ከውጭ ያለው ዓለም የተቀናበረ ነው። እኚህን ሽማግሌ ለምኖ ቢጠለልም በሆነ በረቀቀ መልክ ከእናቱ ከብርቱካን ጋር የሚመሳሰሉበት ነገር ያላቸው ይመስለዋል። ለራሱም እየገረመው ትንሽ ይፈራቸዋል። ከእያንዳንዷ ችግር ለማምለጥ የሚወስዳት መንገድ ስለምን መጥፎ ተብላ እንደምትሰየም አይገባውም። ያስተረፉለትን ራቱን ለመብላት በር አጠገብ ቁጭ አለ። ዕቃዎቹን ያስገባሉታለሁ፣ እርሶ ይተኙ አላቸው። አንዳንዴ የሆነ የሚያምር ግን የሚያስፈራ ስሜት ይሰማዋል። በዚያች 10 ዓመት ባልሞላቸው ጡንቻዎች ውስጥ ጥንካሬና ነፃነት እንዳለ ይገባዋል። ገና ያልታጠበች አላፊ አግዳሚው የምታስፈራ ሚስጥር የሆነበት የመሳደዱን ምክንያት ሊደርስበት አለመቻሉ ነው። ማን ይነግረዋል? ማን ያብራራዋል? ይህን የማወቅ ነፃነቱን የሚጎናጸፈው ሌላ ዘመን ውስጥ ይሆናል። አባት የተባሉት እኚህ ሰው የሚቆረቆረ አዲስ ቤት የሚሰራበት ዕቃ እንዳይዘረፍ ቤቱ ጀርባ የቆርቆሮ መጠለያ ቆሞላቸው የሚጠብቁ ዘበኛ ናቸው። አንድ ቀን ሊነጋጋ አካባቢ በማያርፉ የዘበኛ እግሮቻቸው በግቢ ውስጥ ይመላለሱ ተሻለ የሲሚንቶ ክርታስ አንጥፎ ገና ያላለቀ ቤት ውስጥ ተጠልሎ ተኝቶ ያገኙታል። ከዚያን ጊዜ ጀምሮ ከተሻለ ጋር ይተዋወቃሉ። ለቀን ሰራተኞች የሚሸጡትን ሻይና ዳቦ ሂሳብ እያሰላላቸው አብረው ይኖራሉ። አንድ ቀን ሰማ ልጅ ተሻለ፣ እኔ ከዚህ አካባቢ ሌላ ቦታ እንዲያው ማለቴ ከዚህ ትምህርት ቤት አካባቢ ርቄ ብሄድ ትመጣለህ ብለው ጠየቁት። የጦር ሰራዊት ብርድ ልብስ ውስጥ ተጠቅልለው ተቀምጠው ነዶ ፍሙ ከጠፋ ቁርጭራጭ ጣውላ ፍም ላይ አፍጥጠው ጉንጩን የሞላው ደረቅ ዳቦ አላናግር ስላለው ራሱን ብቻ ባውንታ ነቀነቀ። እሳቸው ተሻለን ወዳጅ ካደረጉ ኋላ የሆነ ህዝብ መሃል ያሉ ይመስላቸዋል። ከሱ ጋር ብቻ ሆነው ህዝብ መሃል ያሉ ይመስላቸዋል። እንደ ቀድሟቸው ብቻቸውን ጨረቃ ላይ አያፈጡም። ብቻቸውን የኮሽታ ምንጭ ለመፈለግ ጓሮና ስርቻ አይገቡም። ብቻቸውን የሲሚንቶ ከረጢት ለቅመው ጉልትና አውቶቡስ ማቆሚያ ሄደው አይቸረችሩም። የሚወዱት አበባው ዘላንያቸው በባዶ አየር ውስጥ አይዘምትም። አንድ ቀን ሊጨልም አካባቢ የንግድ ስሌታቸውን ጨርሰው በትርፋቸው ከረኩ በኋላ እንደለመዱት በር ላይ ቆሞ መንገደኛ ለመመልከት መኪና ለማየት ሲወጡ ተሻለ እቤት ቀረ። ከደብተሩ መሃል ወረቀቶች ገንጥሎ እጅ የሚያካክል ስፋት ወዳላቸው ትናንሽ ወረቀቶች ሸነሸናቸው። መማሪያ ክፍል ውስጥ ያሉትን የዴስኮች ብዛት በአእምሮ ቆጥሮ ስላነሰበት ወደ ቆሻሻ መጣያ ሄዶ የሲሚንቶ መያዣ ከረጢት ከሚሰራባቸው
በርብራብ ከተጠረዙ ወረቀቶች ያልጎደፉትንና ያልተሸነተሩትን እየቀደደ አወጣ። እነዚህንም በሥርዓት ከደፍተሩ ቀዶ እንዳወጣቸው ወረቀቶች እያስተካከለ ከሸነሸነ በኋላ ከጎኑ ከምሮ እላያቸው ላይ መጻፍ ጀመረ። አባት አልጋ ላይ ወገባቸውን ለማሳረፍ ሲመጡ ቁጭ ብሎ ሲጽፍ ያገኙታል። እንዴ ዛሬ ሳላበዛው አሉት። ማንበብ እንደሚችሉ ሁሉ ወደሚጽፍበት ወረቀት አጎንብሰው ጭቃ ቀለሙ ያተማቸውን ፊደሎች እየተመለከቱ። ተሻለ ከሌላ ጊዜ ቀድሞ በጠዋት ከእንቅልፉ ተነስቶ ወደ ትምህርት ቤት ሄደ። ክፍሉ ውስጥ በእያንዳንዱ መማሪያ ዴስክ ላይ አንዳንዷን የወረቀት ቅዳጅ አስቀምጦ ወጣ። ደወል ተደውሎ የትምህርት ጊዜ ሲጀምር ተማሪዎች ክፍላቸው መግባት ጀመሩ። እሱ ከሁሉም መጨረሻ ግን ካስተማሪው ቀደም ብሎ ገባ። ክፍሉ ውስጥ ትርምስና ሳቅ ጢም ብሏል። ምንድነው? አለው አጠገቡ የሚቀመጠውን ብዙ ጊዜ በሽክም ክራይ ደብተር የሚያወሰው ልጅ። ይኸውማ ይህን ተጽፎ አገኘን። ከሲሚንቶው ከረጢት የተቀደደ ወረቀት እያሳየው ተሻለ ቀድሞ እንዳልተመለከተ ሁሉ ይህን ማንበብ ጀመረ። ማስታወቂያ 1 የዳይሬክተሩ መላጣ ያስጠላል፣ የብርቱካን ውሽማ ናቸው። 2 ቲቸር በላይ ሰካራም ናቸው፣ የኮታቸው ኪስ ተቀዷል። 3 የሆምሩም ቲቸራችን አይናቸው በመንሸዋረሩ ያስጠላሉ። ሆምሩም ቲቸሩ አቶ ለገሰ በር በርግደው ሲገቡ የክፍሉ ርሽታ ተረብሿል። አንዳንድ ተማሪዎች ብጫቂ ወረቀቷን ይዘው ሳቅ ይለዋወጣሉ። ምን ሆናችሁ? አሉ ወደ ጥቁር ሰሌዳው ይሄዱ። አንድ አይናቸውን ጣሪያ ላይ አንድ አይናቸውን ተማሪዎች ላይ አድርገው። ተሻለ አጠገብ የሚቀመጠው ልጅ በወረቀቱ ላይ ባነበባቸው ነገሮች አስተማሪው ተደፍረው ግን መደፈራቸውን ሳይረዱ የሚያደርጉት ንቅናቄ ሳቁን አመጣበት። ሰው ሁሉ እሳቸውን ሲያይ በሸውራራነታቸው የሚስቅ የሚመስላቸው አስተማሪ ፊታቸውን ቁጣ ቀብተው ወደ ልጁ ተጠጉ። ምን ያስቃል? አሉት። ከተወሸቀበት ዴስክ ወደ ላይ አንጋጦ በፍርሃት አይኖቹን አቁለጨለጨ። ዝቅ አድርጎ ሲያዩ እጆቹን ብጣሽ ወረቀት ላይ ጣል አድርጓል። በሙሉ ያልተሸፈነውም ወረቀት ላይ በእጅ የተጻፈ ጽሑፍ ተመለከቱ። ከልጁ አደነጋገጥ ያሳቀው ጉዳይ እዚህ ውስጥ መሆኑን ጠርጥረው እጁን አንስተው ከስር ያገኙትን ወረቀት በንጥቂያ ያህል ወሰዷት። ተማሪዎች ደነገጡ። አቶ ለገሰ ጀርባቸውን አዙረው ወረቀቷን እያነበቧት ስለሄዱ ተማሪዎች የሆምሩም ቲቸራቸውን ስሜት ማወቅ አልቻሉም። ለገሰ ወረቀቱን ኪሳቸው ከቶ ቁጣም ይሁን ደስታ የማይነበበበት ፊታቸውን ለተማሪዎቻቸው እያሳዩ ወንበራቸው ላይ ተረጋግተው ተቀመጡ። ማን ነው የጻፈው? የተሻለ የዴስክ ጓደኛ ላይ አፍጥጠው። እኔ እንጃ፣ እዚያ ጠረጴዛ ላይ ነው ያገኘሁት አለ። ወደ ተሻለ ቁጣቸውንና ጥያቄያቸውን አዞሩ። ተሻለ አልተረበሸም። እኔ እንዲያው ሁሉም ልጆች እያዩ ነው የደረስኩት፣ አርፍጄን የመጣሁት አላቸው። ደግሞ ሁሉም ጠረጴዛ ላይ ነበር አለ ልጁ። ንዴታቸውን ውጠው በተመሰቃቀሉ አይኖቻቸው ሲያዩት ቆዩና በየዴስኩ እየዞሩ ሳቅ የፈጠረውን ጽሑፍ በሙሉ እየሰበሰቡ ተውት በቃ መገኘቱ አይቀርም አሉና ወረቀቶቹን ዴስካቸው ላይ ከምረው ቾካቸውን ይዘው ወደ ጥቁር ሰሌዳው ዞሩ። መጻፍ ጀመሩ። መልመጃ 1 የዩኒቨርሲቲው ዳይሬክተር ለማዳ ውሻ አላቸው። 2 ከሰካራም ሰው ቁም ነገር አይጠበቅም። 3 ሆሜር እውር ከመሆኑም በላይ ፈላስፋ ነበር። 4 ሚስት ያላገባ ሰው ውሽማ መያዙ አይቀርም። 5 የሸዋ ረገድ የኮት ኪስ ቀዳዳ ነው። 6 ሕፃናት የሚያስጠሉት ሰው ከሰው በላይ አይደለም። 7 የዕድራችን ዳኛ ቲቸር መስፍን ናቸው። ከዚህ በላይ ለተጠቀሱት አረፍተ ነገሮች ባለቤትና ተሳቢውን ለይ። ለፈተና የሚደመር ስለሚሆን አስባችሁ ስሩ ብለው ተቀመጡ። 4 አጨራረሶች። አንደኛ አጨራረስ ያለበት
ተብላላበት። መማሪያ ክፍል ውስጥ የተፈጠረው ትርምስ ከስሞ ተማሪዎች መልመጃቸውን ለመስራት ወደ ደብተሮቻቸው አጎነበሱ። የመልመጃውን ጥያቄዎች ገልብጠው ጨርሰው መልስ መስጠት ሳይጀምሩ አስተማሪው የዞሩ ወረቀቱን ሰብስበው ጠረጴዛ ላይ ቁጭ አሉ። ለሩብ ሰዓት ያህል ተደፍተው የተማሪዎችን ጽሑፍ ከተበታተነው ወረቀት ጋር ሲያስተያዩ ቆይተው ተሻለ ላይ አፈጠጡ። ግድግዳ ላይ የተሰቀለውን የጠፈር አለንጋ አውርደው በአየር ውስጥ ሹጥ እያደረጉ ወደ ተሻለ መቀመጫ ሄዱ። ተማሪዎች ሁሉ ፊታቸውን ወደ እሱ አቅጣጫ አዞሩ። አንተን አይደለም የጻፍከው? ዝም አላቸው። ወደ ላይ ያንጋጠጠ እያየ ውጣ! አንገቱን ይዘው ክፍሉ ፊት ለፊት አቆሙት። ለቅሶ እንደሚከጅለው ሁሉ አፉን እያነቃነቀ አስተማሪውን ማየት ጀመረ። አትሰማም? ደንቆሮ ነህ? አንተን የጻፍኩ አይደለም? ኦ! የቆዳ ጅራፍ ጀርባው ላይ እየደጋገመ አረፈ። አላለቀሰም። ድንጋይ ዱርዬ! አንተ መቼ የነኝ ሰምተህ ታውቃለህ? ልክ የምትገባበት ቦታ አለ። ዳይሬክተሩ ጋር ወስዳለሁ ብለውት እያዳፉ ከክፍል ይዘውት ወጡ። ይሄ ለራሱም ለቤተሰቡም ለሀገሩም አይሆን አለ ዳይሬክተሩ ላስተማሪው። የተሰጠውን ብጣሽ ወረቀት ካነበበ በኋላ የጎማ አለንጋውን እያመቻቸ እንዲጠጋው ተሻለን በእጁ ጠራው። አንተስ ለማን ነው የምትሆን? አለ በልቡ ተሻለ። እጅህን አሉ አስተማሪው ለገሰ። ቀድሞ ያላለቀሰው የተገረፈው ጀርባው ደንዳና ሆኖ ስላላመመው መስሏቸው። እጅህን ዘርጋ! የጨው ውሃ ውስጥ ተዘብዝፎ የደረቀ ጥቁር ጨርቅ እስኪመስል ገረፈው። ውጣ! አለው ዳይሬክተሩ እርግጫ ሰንዝሮ። በዚህ ድርጊት የተገረሙ የመሰሉት አስተማሪ አስተሳሰባቸው ፊታቸው ላይ እንዳይታወቅባቸው ቶሎ ብለው እንደዚህ አይነቱ ልጅ ቤተሰቡን አልሰማ ካለ እኛን አልሰማ ካለ ማታ ተማሪዎች ከመበተናቸው በፊት ተማሪው ፊት ይቅርታ እንዲጠይቅ እናደርጋለን አሉት። በብስጭት ማዕበል ውስጥ ሆኖ ሊያስተምርና መንፈስን ሊቀጣ የሚችለውን ይንዘውትር የሚጠቀምበትን ጥበብ ቀዝቀዝ ብሎ ሲቀሙት ዳይሬክተሩ ተበሳጨና ለጥቂት ጊዜ ተከራከራቸው። ምን እንዲህ አይነቱን ሲኦል ምድጃ ዳር አስቀምጠው ልገፋህ ነው ይቅርብ ቢሉት አይተው። እሺ አንተ ሸውራራነ፣ እሺ እነንተናም ያማን ነው በላይ እሱም ሰካራም ነው። የኔ ለእናቱ ሽማ መሆን ምን አመጣው? ከታየው እናቱን እንኳን አያከብርም። አሁን ይሄ ለሀገሩም አይጠቅም ለራሱም አይሆን እንደ አባቱ ነው ያረገኝ። አባት ለዚህ አሁን እንዴት ይሁን? ከወንበሩ ተነስቶ እየተንጎራደደ አስተማሪዎችን ስለሰደበ አስተማሪዎች ይቅር እንዲሉት የጓደኞቹን አስተማሪዎች በመጥፎ በመጥራቱ ተማሪዎችን ይቅር እንዲል። ነገሩ ጥሩ ቢመስልም አንዲት ክፍል ውስጥ የተፈጸመውን 1000 የሚሆኑ ተማሪዎች እንዲሰሙት ማድረግ ወሬውን ማስፋት መሰለው። ወሬው የሚዛመት መስሎት ፈርተው እንደሆነ መዛመቱ አይቀርም አሉት ለገሰ። ማን አለ እሱን? እኔ የማስበው ሌላ ነበር። ይህች ሀገር እንዲህ አይነቱን ንፍጣም የምታሳድግ ከሆነ የት ነው የምትደርሰው? ንጉሠ ነገሥቱም የሚለፉት እንዲሁ ቀረኮ ማለት ነው አለና ልክ ኖት የሚል መልስ ካስተማሪው ጠብቆ ሲያጣ ማታ እንዳትረሳ ተማሪዎች ቀድሞ ከክፍል ይውጡ ብሏቸው ወንበሩ ላይ ተቀምጦ በወፍራም እጁ መጨፍለቅ የለመደ ብዕሩን አነሳ። ከአንድ እስከ 6ኛ ክፍል ያሉ ተማሪዎች በሙሉ ወጥተው ሰንደቅ ዓላማ መስቀያው ፊት ለፊት ተሰልፈዋል። ርዕሰ መምህሩ ሰንደቁ ስር ግንባሩ ላይ በተሸበሸበ ቆዳ ከዳር እስከ ዳር በእንግሊዝኛና በአማርኛ ቁጣውን ጽፎ ቆሟል። ቲቸር ለገሰ የሰልፉ መስመር ፊት ለፊት ተሻለን እየጎተቱ አውጥተው አቆሙት። 2-3 ያጨብጭበው የተማሪዎች ጫጫታ ረጭ ሲል ንግግራቸውን ጀመሩ። እኛ እዚህ ትምህርት ቤት የምንመጣው ለመማር ነው፣ ለሌላ አይደለም። ቤተሰቦቻችንና አገራችንን ንጉሠ ነገሥታችንን ለማገልገል ነው። ነገር ግን ከስንዴ መሃል እንክርዳድ እንደማይጠፋ ሁሉ ጨዋ ተማሪዎች መሃልም ባለጌዎች አይጠፉም። ተሻለ አንገቱን ደፋ። ፊት ለፊቱ የቆሙ ተማሪዎች ሁሉ እሱ ላይ አተኮሩ። ለገሰ ከሸውራራቸው የበለጠ አትኩሮት የሚስብ ነገር እየተናገሩ እንደሆነ ገብቷቸዋል።
አስተማሪ ባይወልድም አባት ነው። ከእውቀት ምግብ ከእውቀት ማዕድ ያበላል። አንድ አትክልት ተኮትኩታ እንደምታድግ ሁሉ እሱም ተማሪዎችን ይኮተኩታል፣ ውሃ ያጠጣል። ነገር ግን አንዳንድ ባለጌዎች ያስተማሪው የመናገር ስሜት እየጋለ ሲሄድ በልጆቹ ፊት ላይ የመመሰስ ስሜትም ይታያል። ዱርዬዎች ማለት ይሻላል ቤተሰቦቻቸውን ማስቸገርና ትምህርታቸውን አለመከታተል ብቻ ሳይሆን አስተማሪዎቻቸውንም ይሳደባሉ። ተማሪ ተሻለ ዕውቀት የሚሰጡትን አስተማሪዎች አንዳንዶቻችሁ በተለይ 5 ያላችሁ ሳትሰሙ አትቀሩም ሰድቧል። ይህንን አስነዋሪ ሥራ እሱም ይሁን ሌሎች ይመሰክራሉ። ተማሪዎች እስኪሰላቹ ድረስ ንግግራቸውን ቀጠሉ። አንዴ አስተማሪውን አንዴ ተሻለን እያፈራረቁ የሚያዩት የተማሪዎች ጥንድ አይኖች ለመጨረሻ ጊዜ ተሻለ ላይ አረፉ። ቲቸር ለገሰ አለንጋውን እያነሳ ተሻለ እግር ላይ፣ ጀርባ ላይ፣ አንገት ላይ ይጥሉት ጀመር። ተሻለ ማልቀስ ጀመረ። የአስተማሪው የመግረፍ ስሜት እያደገ ሄደ። ተሻለ ግርፊያው ሲበዛበት መሬት ላይ ቁጭ አለ። የሚያቃጥለው እጁን፣ እግሩን፣ አንገቱን ለመከላከል እየተንፈራገጠ ይለምድሃል አለው ዳይሬክተሩ ከቆመበት የባንዲራ ምሰሶ አጠገብ። ሲቃው በላሉት ቃል ለመመለስ ትንፋሽ አልሰጠውም። ይለምድሃል አሉት ለገሰ አለቃቸውን ተከትለው። ቀረብ ብለው ከክሳዱ ላይ ይዘው በግድ ከተቀመጠበት መሬት ላይ ጎትተው ያቆሙት። አይለመደኝም አለ። ዛሬ የሚከዳው ግን እሱን የማይሸሸው የነገው ሁኔታ ትዝ ብሎት ማልቀስ ጀመረ። ጮክ በል! አይለምደኝም! ዳይሬክተሩ ባንዲራ ማውረጃውን መዝሙር በመዘመር ተማሪዎችን መምራት ጀመረ። ደሙን ያፈሰሰ ልቡ የነደደ በአርበኝነት ታጥቆ ጠላት ያስወገደ። ሰልስቱ ቀለማት በሰንደቁ ላይ ቁልቁል በቀስታ ሲንሸራተቱ የተሻለ ለቅሶ ጨመረ። የተማሪዎች የዝማሬ ድምፅ ገነነ። ለተሻለ ሰቆቃና እንግብግቦት ማንም ጆሮ አልነበረውም። ሁለተኛ አጨራረስ። የለመደች ጦጣ። መማሪያ ክፍል ውስጥ የተፈጠረው ትርምስ ከስሞ ተማሪዎች መልመጃቸውን ለመስራት ወደ ደፍተሮቻቸው አጎነበሱ። የመልመጃውን ጥያቄዎች ገልብጠው ጨርሰው መልስ መስጠት ሳይጀምሩ አስተማሪው እየዞሩ ወረቀቱን ሰብስበው የተለመደ ቦታቸው ወንበር ስበው ቁጭ አሉ። ቲቸር ለገሰ ለሩብ ሰዓት ያህል ተደፍተው የተማሪዎቹን ጽሑፍ ከተበተነው ወረቀት ጋር ሲያስተያዩ ቆይተው ከክፍሉ ጀርባ የሚቀመጠው ከበደ ላይ አፈጠጡ። ጭንቅላታቸውን ግራና ቀኝ በፍጥነት እየነቀነቁ ማዘናቸውን ሁሉም ልጆች እንዲያዩላቸው አደረጉ። ተማሪው ጠቅላላ ከ60 በላይ አይኖቹን ወደ ጀርባው ዞር አደረገ። ከበደ ግራ ተጋብቶ ያያል። ከቴስቱ ጋር የተያያዘ ነገር መስሎት ቲቸር አልቆረጅኩም ብሎ ከፍ ባለ ድምፅ ተናገረ። ተማሪዎች እንደተማከሩ ሁሉ ተያይዘው ባንድነት በሳቅ ፈረሱ። ከበደ ጉልበተኛው የገለፈጡበት ጥቂቶች ላይ ውጭ አስተማሪ አድንሽ መስሎሻል አይነት ከዴስኩ ስር ቡጢ ጨብጦ እየዛተና ግልምጫውን እያሳየ የአስተማሪውን የቁጣ ውጤት በመበሳጨት ሲጠብቅ አመልካች ጣታቸውን ወደ ላይ ቀስረው ወደፊትና ወደ ኋላ ዊን እያደረጉ ወደ እሳቸው እንዲመጣ ጠሩት። ከበደ በመሰላቸት ከተቀመጠበት ተነሳ። ጥፋት ተሰራ ሲባል የማንም ቀልማዳ አይኖቹ እሱ ላይ ማትኮራቸው ያበሳጨው ጀምሯል። የቪየትናምን ጦርነት ማን አስጀመረው ተብሎ ቢጠየቅ ከበደ መጠርጠሩ እንደማይቀር ይገባዋል። አስተማሪው የተቀመጠበት እንደተጠጋ ግራ እጃቸውን ዘርግተው ተንከርፍፎ የቆመ ጆሮን ያዙት። በኃይል የሚቆነጥጥ ለመምሰል ፊታቸውን አጨማደዱና ስንቴ ተመከርክ? ሌላ ቁም ነገር ጠፋ? ምን አደረኩ? አለ ዋናው የቁንጥጫ ህመም ካሁን ይመጣብኛል እያለ ሲጠብቅ። ለምን ጻፍክ ይሄንን? ጠባይ እንኳን መደባደብ ነበር። ተማሪን በቡጢ አስተማሪን በነገር መደብደብ ፈለክ? ጋዜጣ ማተም ነው። በአባባላቸው ከፊት ለፊት ያሉ ተማሪዎች ሳቅ ፈጥረው
ከጀርባ ተሻለ በጉጉትና በፍርሃት የሚደረገውን ያያል። ምኑን? አለ ከበደ አይኖቹ ፈጠው። ከበደ በባሪው ታላላቆቹን የሚያከብር፣ ገና ሲጠጉት የሚያሸበርክ፣ አንገቱን ደፍቶ የሚሰማ የሚመስል ሸንጋይ፣ ግን በአካል ከሱ የሚያንሱትን ተማሪዎች በኩርኩም በሾኬና በግፍተራ ያማረረ ነው። ከበደ የዚህ አይነት ነገር እንደማይሰራ አስተማሪው ከተሞክሮ ቢያውቁ እጅ ጽሑፋቸው ከሚመሳሰል 2 ልጆች አንደኛው ከበደ ነው፣ ሁለተኛው ደግሞ ተሻለ ነው። የተሻለ ጸባይ ከትምህርት ቤት መቅረትና መዘግየት ካልሆነ በተቀረ ሰው ነካ ሲባል አልሰሙም። ልጆች መጥተው ተሻለ ይህንን አደረገን ብሏቸው አያውቁም። ከበደ ምኑን ብሎ ሲጠይቃቸው ለገሰ በሐሳባቸው ተሻለ አልነበረም። እንደ ከበደ አይነት ወስላቶች ነጋ ጠባ እየረበሹ እንዳያስቸግሩ ቢያንስ ለመቅጫ ነው የጠሩት። ሰው መስደብ ጥፋት ነው። ታዲያ ተሳዳቢው ሰው መቀጣት አለበት። ሆኖም እጅግ የተቀራረቡና ተመሳሳይነት ያላቸውን የእጅ ጽሑፎች ብቻ አወዳድሮ ሰውን ጥፋተኛ ማድረግ ከብዷቸዋል። ያም ሆነ ይህ ቅጣት መኖር አለበት። በከበደ ተሸፍኖ እውነተኛ ጥፋተኛ ካመለጠስ እድሉ ነው። ጥፋቱ ቢደረስበትና ቢያዝ ግን መቼም ቢሆን ያለ ቅጣት እንደማያመልጥ እዚያው ተደብቆ በተቀመጠበት ሊረዳ ያስፈልጋል። ምን ያልገባ ትመስላለህ? አሉ ተረጋ ብለው። አልቆረስኩም አለ ከበደ። ማን አለ እሱን? ይህን ወረቀት የበተንከው አንተ ነህ? ኧረ እኔ ቲቸር አልወጣኝም። ታዲያ ማን ይመስልሃል? እኔ እንጃ። ጮሌ አትሁን። ያደረግከው እንኳን አንተ ነህ። ያንተ ሥራ ትታወቃለች። የጆሮው ላንፋ መዞር እስኪያቆም ኮስተር አድርገው ቀነጠጡት። ወፍራም የልጅ ለቅሶ ክፍሏን ሞላት። እያስለቀሳቸው የሚስቀው ከበደ እየየ ሲል ሲሰሙት ተማሪዎች በተለይ የበደላቸው ትንሽ ገላቸው ተጠቅላ ኳስ እስክትመስል ድረስ ከቤ እንዳያያቸው ሆነው ሳቁ። ለገሰ እጃቸውን ከጆሮ ላይ አነሱና አናቱ ላይ በጥፊ እየመቱ ሂድ ተቀመጥ ወስላታ አሉ። 3ኛ አጨራረስ። እቺ ባቄላ ካደረች አትቆረጠምም። መማሪያ ክፍል ውስጥ የተፈጠረው ትርምስ ከስሞ ተማሪዎች መልመጃቸውን ለመስራት ወደ ደፍተሮቻቸው አጎነበሱ። የመልመጃውን ጥያቄዎች ገልብጠው ጨርሰው መልስ መስጠት ሳይጀምሩ አስተማሪው አቶ ለገሰ እየዞሩ ወረቀቱን ሰብስበው ወንበራቸው ላይ ቁጭ አሉ። ግርማ ሰዋስው የሚባል ነገር ይጣላል። አቶ ለገሰን ራሳቸውን በሚስጥር ይጣላል። እዚህ ትምህርት ቤት ተመዝግቦ የገባው በቅርብ ስለሆነ ብቻ አይደለም። ዓመት ሙሉ ከልቡ የተጠጋው ልጅ ያለ አይመስለውም። የጭንቅላቱ ነገር ነው። ጭንቅላቱ ሁሉ ጊዜ የሚያብለጨልጭ መላጣ ነው። የሚያብለጨልጭ መላጣ ብቻ አይደለም፣ መላጣ የሚያብለጨልጭና ቆረቆራም ነው። ልጆች ሲጠጉትና ሲቀርቡት ትናንሽ ነጫጭ ቆቦች የመሰሉ የቅባት ደሴቶች የሸፈኑትን ጭንቅላቱን ሲያዩ በግልጽ ይደነግጣሉ። ሊርቁትም ምክንያት ይደረድራሉ። እርቀውትም ያዩታል። እየተነጋገሩ ያዩታል። አባቱን ባርኔጣ እንዲያደርግ ለምኖ በወዲያ በል አለበለዚያ መድኃኒቱ አይሰራም ብለው ገላምጠውታል። ስለዚህ ጠንካራ ተማሪ በመሆን የአስተማሪዎችን አትኩሮት ሊስብ ይፈልጋል። ሁል ጊዜ ታዲያ ትምህርት ከመጀመሩ ግማሽ ሰዓት ቀደም ብሎ መጥቶ ከደወል በፊትም ትንሽ ቀደም ብሎ ይገባል። ስነ ስርዓት ያከብራል እንጂ ትምህርቱ አይገባውም። ከተማረውና ከሚማረው ነገር ይልቅ አእምሮ ውስጥ የተንሰራፋው ተማሪዎች ስለሱ ያላቸው አመለካከትና አመለካከታቸው የሚመስለው ነገር ነው። እልፍ አላፍ ጊዜ ኳስ ተዋድነው ሲጫወቱ ለምንድነው እሱ ብቻ የተተወው? ስለምንድነው ወዳጅነታቸውን ለመፈተሽ ደፍተር አውሱኝ ሲል እባክን እንሰራበታለን ብለውት ሌላ ተማሪ ሲጠይቃቸው ግን የሚሰጡት? ለምንድነው ስሙ ግርማ ሆኖ ያቆረቆራም የሚሉት? ታዲያ እንደ ሁሉ ጊዜ በጠዋት ትምህርት ቤት መጥቶ ፀሐይ ሲሞቅ እንግዳ ነገር አየ። ትምህርት ቤቱ ትልቅ ግቢ አለው። ግቢው ከውጭው ዓለም በመጀመሪያ በሸዋማ የሽቦ አጥር፣ ቀጥሎ በረጃጅም ጽዶች፣ ለሶስተኛ ጊዜ ረዝመው በማይበቅሉ የቁጥቋጦ ዛፎችና መልካም አበቦች ታጥሯል። ግርማ እንደለመደው ትምህርት እስኪጀምር በአበቦቹና በቁጥቋጦቹ መሃል ቀዝቃዛ ሳር ላይ በእጅ ብቻ የመሄድ ስፖርት ይሰራል። ሰርቶ ለማረፍ ቆም ሲል ተሻለን መማሪያ ክፍላቸው የተገላመጠ ሲገባ አየው። ምን አገላመጠው እያለ ግርማ ራሱን ሲጠይቅ ቆየ። ትንሽ ጠብቆ ሲዘገይበት ወደ ክፍሉ ሄዶ ምን እንደሚሰራ ለማየት ከቁጥቋጦው ሊወጣ ሲል
ትንፋሽ እየተገላመጠ በሩጫ ከባንዲራው ምሰሶና በፍጥነት ወርድ ብሎ ሄደ። ይለመዳል አለውና ደገመ። ከተቀመጠበት እጁን ይዞ በግድ ጎትቶት ያቆመው። አይለምደኝም አለ። ዛሬ የሚከዳው ግን እሱን የማሸሸው የነገ ሁኔታ ትዝ ብሎት ማልቀስ ጀመረ። ጮክ በል! አይለምደኝም! ዳይሬክተሩ ባንዲራ ማውረጃውን መዝሙር በመዘመር ተማሪዎችን መምራት ጀመረ። ደሙን ያፈሰሰ፣ ልቡ የነደደ፣ በአርበኝነት ታጥቆ ጠላት ያስወገደ። ሰለስቱ ቀለማት በሰንደቁ ላይ ቁልቁል በቀስታ ሲንሸራተቱ የተሻለ ለቅሶ ጨመረ። የተማሪዎች የዝማሬ ድምፅ ገነነ። ለተሻለ ሰቆቃ ማንም ጆሮ አልነበረውም። ግርማ ብቻ የሚያንጓጥጡትን የክፍሉን ተማሪዎች በጅራፍ አስጠብጥቦ ጸጥ ያለ የፈራ የራደና ጮሃ የመሰለ ፊቱ በደስታ ይንፈቀፈቃል። ገና የተወለደ መሰለው። አረንጓዴው የደመቀ የትምህርት ቤቱ ባንዲራ ተጣጥፎ ሌሎች ቀለማትን የደበቀ የተቀቀለ ቆስጣ መስሏል። አብሻቂና ጮል የሚመስሉትን እዚህ የተሰበሰቡትን ሁሉ በቀላሉ እርስ በራስ ማጣላት የሚችል ሕፃኑ እንደ አዋቂ፣ አዋቂው እንደ ሕፃን በሆኑበት ትምህርት ቤት በቀላሉ የሚፈራና የሚከበር ልጅ እንደሚሆን ገባው። የተሻለ ለቅሶ ለሱ የአዲስ ዘመን ብስራት ነበር። እዚህ ተሰብስበው ባንዲራ በህብረ ዝማሬ የሚጎትቱ ጅሎች አንደኛው ቢያበሽቀው በሌላኛው ሊያስገርፍ የሚችል ተራ ሆኑበት። እስከ ዛሬ እነዚህን የደደብ ሰልፈኞች መፍራቱ አበሸቀው። መዘመሩን አቁሞ ግራና ቀኝ አየ። መዘመሩን አቁሞ ኋላና ፊት አየ። መዘመሩን አቁሞ ወደ መሬት እያየ እስከ ዛሬ ሱቆ የማያውቀውን አይነት ከራሱ የወጣ ያልመሰለውን ፍልቅልቅ ሳቅ። ትኩስ የልጅነት ጆሮቹ በተሻለ ለቅሶ ረክተው አእምሮም ከወንጀለኝነት ስሜት ተገሎ። አራተኛ አጨራረስ። የወንድ ልጅ ማታ ስራውን ጨርሶ ከትምህርት ቤት ሲወጣ ቲቸር በላይ ለራሱ እየማለ ነበር። የሱሪው ኋላ ኪስ ከሎተሪ ቲኬት ጋር አዳብሎ ያጠፋቸውን 2 ብሮች በፍጹም ወይን እንዳይጠጣባቸው። ግን ፋሽኬት ሲያስብ ወይንም ስለ ፋሽኬት ሲያወራ ወይም ሲያወሩ ሲሰማ አፉ በአምሮት ምራቅ ይሞላል። ሆዱ ውስጥ በጉምጀት ይነዳል። በምሽት ደንገዝገዝ ባለ ማታ ወይ ከዋክብት በተነቀሱበት እኩለ ሌሊት ግሮሰሪ አግዳሚ ወንበር ላይ ተቀምጦ እንደ ወላንሳ የለሰለሰውን የአዲስ አበባን ጨለማ እያየ በስካር ዞር ሲልበት ብብቱ አልቦት በርጥበት ሲያዳልጥ እየቀኑ ፍርሃቱ ዞር ብሎለት ደፋር ሲሆን የራሱን ውበት ያደንቃል። ይህ ከሱ ውጪ ወዲያ ወዲህ የሚለውን ጠቅላላውን ዓለም ይጠላል። ሲነጋ ግን በተቃራኒው አይኖቹ ቀልተው ፊቱ አብጦ አፉ ደርቆ ምራቁን መዋጥ ሲከብደው አንጎሉ በዛገ ሐዲድ ላይ እንደሚሄድ ባቡር እየጮህበት ድብርቱን ይዤ ከተፍ ሲልበትና በሰራ ነፍሱ ሲሰርጽበት ከሰማይ እስከ ምድር ያለው ፍጡር ሁሉ ወድቀሃል ያለው ይመስለዋል። ሳይከርም እዚያው በዚያው እኩል ብዛት ያለውን ያንኑ የናቀውን ፍጡር የውድቀቱ ተጠያቂ ያደርጋል። ከጥቂት ዓመታት በፊት መጠጥ ሲጀምር አብሮት በአፍ ይላፉ የነበሩት ወዳጆቹና ሌሎች አቸፍቻፊዎች በሙሉ እየሸሹት ብቻውን መቅረቱን በሱ ላይ የተደረገ የተቀናበረ ሴራ አድርገዋል። ይህ ሁሉ ለሱ ፕላን አለው። እንዲያውም ሲጀምር አባቱ በሰው መጫወቻ እንዲሆን አቅደው ነው የወለዱት። እንዲያውም በሱ አመለካከት የሀገራችን ግማሾቹ አባቶችና እናቶች የሚወልዷቸው ልጆች ለሌሎች መጫወቻ የሆኑ ፍጡራን ነው። ለሱ ብዙ የአበሻ እናትና አባቶች የአሽንጉሊት ፋብሪካዎች ናቸው። ትምህርት ቤት አልኮል እየሸተትክ አትምጣ ይሉታል። ግን ያውቃልም። ቢያንስ በሱ ግምት የሚያስተምራቸው ግማሽ ያሉ ውጫጭ ከሰከሩ አባቶች የተጸነሱ እንደሆኑ ያውቃል። የብዙዎች ልጆች አባቶች ያገኙለት በተለይ ለልደታ ልጅ መውለዳቸውን ረስተው በየግሮሰሪው እናትና ልጅ አረቄ ወይንም ፋሽኬት ደፍተው እንደ እንስሳ ለሃጫቸውን እያዝረበረቡ ወደ የቤታቸው እንደሚሄዱ የቤታቸውን በር ሲያንኳኩ የምትከፍትላቸው ሴት በእንቅልፍ የለዘዘች ቢገፋት የምትወድቅ ቢመቷት የምትመታ ሲሰድቧት የምትንጠራራና ቀሚሷ ሲገለብ በቦዙ አይኖቿ ጣሪያ እያየች የባሏን ዮሴፍ ስሪያ ለማንገራገር የምታበርድ ናት። ያውቃል ዓላማው እነዚህ ልጆች አንጎል ውስጥ በእጅ አዙር ከመጸነሳቸው ጀምረው
የተተከለውን የጊዮርጊስ ቢራ፣ የሜሎቲ ቢራ፣ የሳሪሱንና የጠጁን ክሮሞዞን ከደም ስራቸው ሊያወጣ እንደነበር። ታዲያ በበጣቸው ቁጥር ጫጫታ ያመጡበታል፣ በሰካራምነቱ ይሰድቡታል፣ ያሙታል፣ ያሽሟጡታል። አንድ ሰው ገንዘብ ያባክናል ማለት 6ን በ4 ማካፈል የማይችል የሂሳብ ማህይም ነው ማለት ነው። እነዚያ መጠጥ ያለማመዱት ጓደኞቹ የት ሄዱ? የወንዶች ቤት እንሂድ እያሉ ለጅማሮ ቪኖ በኮካ ጠጥተው ጨቅላን ጥሉን በከረሜላ ደልለው መልሶ ደግሞ ሲለምድ ሴትና እንደ ወንዶች ሞክረ እንጂ የወንድ ልጅ ሆኖ ደግሞ ብለው ከመራራ ኬሻ ቂጥ ስር አልቀረቀሩትም? አናቱ ዙሪያ እንደ ሻሽ ጌሾ አልጠመጠሙለትም? ዛሬ እነሱ የት ናቸው? አዎ ሁለቱ መድኃኔዓለም ትምህርት ቤት የሁለተኛ ደረጃ አስተማሪ ሆነው አንደኛው ደግሞ ልዑል መኮንን ኮንፍሬሲቭ ምክትል ዳይሬክተር ሆኖ ሄዷል። እሱን ተዝናንተሽ አመሸሽ እያሉ እየደለሉ የቀኑበት ግን እንደሱ መሆን ያልቻሉበት በማስመሰል በማታ ትምህርት ራሳቸውን ሲያሻሽሉ ቆይተው ከዓይኖቹ ጠፉ። አራተኛው ጓደኛው ደግሞ የራሱ ትምህርት ቤት ርዕሰ መምህር ሆኖ እንደማያውቀው ሰው ጌታው መሆኑን ሊያሳየው ትምህርት ሚኒስቴር አሰራሩን ባይፈቅድም በቁንጮ እየጎተተ በዓለም ፊት ሊያሳፍረው ስለሰካራምነቱ እያነሳ ያጣጥለዋል። በላይ ዛሬ ሳምንት ሆነው መጠጣትና ማጤስ ካቆመ። ራሱን ለመፈታተን 20 ብሯን ከሎተሪ ትኬት ጋር በኋላ ኪሱ ሰፍቶ ይዟል። ለሳምንት ሙሉ ግን ሲያስታውሳት ነበር። በሊናው ይሸሻት እንጂ ከሱሪው የቀኝ ኋላ ኪስ የሆነች ነፍስ አድን 20 ብር በቂጡ ስብ እየተሟሟቀች በከፊል ወደ ስህተት በከፊል ወደ መልካም መንገድ ልትወስደው ተዘጋጅታለች። እነዚያ የውሸት ጓደኞቹ መጥፎ ልማዱ ለማቆም መቅረጡን እንዲሰሙ ብሎ አጠገቡና አጠገባቸው ላሉ ወሬ አቀባይ ሰይጣናት ይህን እቅዱን እንዲያደርሱለት ነግሯቸዋል። ድሮ ጓደኛው ዛሬ ዳይሬክተር የሆነው ሰው የተረጨለትን ወሬ ለቅመው በዚህ ሰሞን መልክም ሁኔታም ተለውጧል አለው። ለሥራ ጉዳይ ብሎ ወደ ክፍል ሊገባ ሲል አስቆሞት። ግን ምንም የተለወጠ ነገር የለም። 7 ዓመታት ሳያቋርጥ ካንሰሩን የተከለ ሲጋራና አልኮል ያለበሰው ማዲያት እንደ አይናር ባፍታ አይጸዳም። የጥርሱ አይቡሉባ ቡናማ ከፋይ ጫማ ይመስላል። ወይን መጠጣት የለመደ ደረቅ ሆዱ ገና ንጹህ ውሃ ያስደነግጠዋል። የተለወጠ ነገር የለም። ዳይሬክተሩ ያናገረው ወሬውን ሰምቻለሁኝ ለማለት እንደሆነ ይገባዋል። ግን ማን ለማን ስነስርዓት ያስተምራል? ማን ወንድ ነው የትኛውን ወንድ እሴት ሊያስተምር እንጥሉን ጠራርጎ የጎሮሮን ሸረዲት በሙሪ ጉሮሮ ዮርዳኖስ የተንደረደረ የሚወርድ? ማን ነው ጨዋ? ማን ነው የጨዋ ደም እውነትን ኩርኩም ፊት፣ እውነትን መስደፍ ፊት፣ እውነትን አላጋጮች ፊት፣ እውነትን አግላዮች ፊት ግንባሩን ሳያጥፍ የሚናገር? ስልቻውን ከፍቶ ከውስጡ ብዙ ቀለም ያላቸውን የራሱን እከኮች እንድናይ አስቆሞ የሚጋብዘን? ዳይሬክተሩ ወጣት ባላገር ባለርስት ሀብታም ሚስቱን ትቶ ከፈትዋ ከብርቱካን ጋር ሲዳራ የሚውል ይህንኑም ልማዱን ሰው አውቆበት እንኳን ያልሰማ መስሎ ያለማፈር የሚቀጥል ይሉኝታ ቢስ ፈጣጣ እንዴት ብሎ ጨዋነትን ተራራ ላይ ወጥቶ